አደጋን ለመከላከል ተዘጋጅቶ የታጠቀ የሰብአዊነትን መርህ በየደረጃው ያሳወቀ የጤናና እንክብካቤ የበጎ ፈቃድ አገልጋይ ሚሊዮኖችን ያፈራ እንደ አይን ብሌን የሚታይ በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር የሰው ልጅ ሕይወት እንዲያገኝ ከነጤናው ከነክብሩ ሕዝቦች በጋራ ተግባብተው በወዳጅነት እንዲኖሩ በመፈቃቀር ትብብር ዘላቂ ሰላም ያሰፍናል ነፃ ሰብአዊ ማህበር የኢትዮጵያ ቀይ መስቀል ቀይ መስቀል ቀይ መስቀል ቀይ መስቀል ቀይ መስቀል ቀይ መስቀል በዜግነት በሃይማኖት በፖለቲካ ልዩነት በርዕዮተ ዓለም ውዝግብ በግጭትና ጦርነት ወደ ማንም ሳያደላ ወደ ማንም ሳይወግን በሰብአዊ አገልግሎት ቀይ መስቀል የሁሉ መድን ወደ ማንም ሳያደላ ወደ ማንም ሳይወግን በሰብአዊ አገልግሎት ቀይ መስቀል የሁሉ መድን አደጋን ለመከላከል ተዘጋጅቶ የታጠቀ የሰብአዊነትን መርህ በየደረጃው ያሳወቀ የጤናና እንክብካቤ የበጎ ፈቃድ አገልጋይ ሚሊዮኖችን ያፈራ እንደ አይን ብሌን ክቡራንና ክቡራት በቅድሚያ ጥሪያችንን አክብራችሁ በዚህ ዓመታዊ የቀይ መስቀል የገቢ ማሰባሰቢያ የራት ምሽት ስለተገኛችሁ እጅግ አድርገን እናመሰግናለን። ከዚህ በመቀጠል የማህበራችን የቦርድ ፕሬዝዳንት ዶክተር አህመድ ረጃ ወደዚህ የራት ምሽት በይፋ እንኳን ደህና መጣችሁ ይሏችኋል። Your Excellency Dr. Murat Tashona, President of the Federal Democratic Republic of Ethiopia and Patron of the Ethiopian Red Cross Society, honorable ministers, country representatives, ladies and gentlemen. Thank you for coming to this annual Red Cross Gala dinner. I now would like to call upon Dr. Ahmed Raja to officially welcome you all. Thank you. ክቡር ዶክተር ሙላቱ ተሾመ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት እና የኢትዮጵያ ቀይ መስቀል ማህበር የበላይ ጠባቂ፣ ክቡራን ሚኒስትሮች፣ በኢትዮጵያ የዓለም አቀፍ ሰብአዊ ድርጅት ተወካዮች፣ የንግዱ ማህበረሰብ አባላት፣ የተከበራችሁ የኢትዮጵያ ቀይ መስቀል ማህበር የቦርድና የስራ አስፈጻሚ አባላት፣ ጥሪ የተደረገላችሁ የቀይ መስቀል የሰብአዊ አገልግሎት ደጋፊዎች፣ አባላትና በጎ ፈቃደኞች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ የኢትዮጵያ ቀይ መስቀል ማህበር ባዘጋጀው በዚህ ዓመታዊ የገቢ ማሰባሰቢያ የራት ምሽት ላይ ጥሪያችንን አክብራችሁ ድጋፋችሁን ለመግለጽ በመገኘታችሁ በራሴና በማህበራችን ስም እንኳን ደህና መጣችሁ ስል ታላቅ ክብር ይሰማኛል። ብዙዎቻችሁ እንደምታስታውሱት የዛሬ ዓመት በዚህ ሆቴል በተዘጋጀው የገቢ ማሰባሰቢያ የራት ግብዣ ላይ በተገናኘንበት ወቅት እኛ የቀይ መስቀል ቤተሰቦች በጋራ የምናሳልፈው አንድ ምሽት ይኖረን ዘንድ ይሄን የገቢ ማሰባሰቢያ የራት ምሽት ዓመታዊ ለማድረግ ቃል ገብተን መለያየታችን ይታወሳል። እነሆ በቃላችን መሰረት በየዓመታችን ተመልሰን ተገናኝተናልና
በድጋሚ እንኳን ደህና መጣችሁ እላለሁ። ክቡር ዶክተር ሙላቱ ተሾመ የፌዴሪ ፕሬዝዳንትና የኢትዮጵያ ቀይ መስቀል ማህበር የበላይ ጠባቂ፣ ክቡራትና ክቡራን፣ እንደሚታወቀው ባለፈው ዓመት የኤልኒኖ ክስተት በፈጠረው የአየር ንብረት መዛባት በበልግና ክረምት ዝናብ እጥረትና ያልተጠበቀ ዝናብ ምክንያት አንዳንድ የሀገራችን አካባቢዎች ድርቅና ጎርፍ ተከስቷል። በመሆኑም ቀደም ሲል ሲያደርግ እንደነበረው ሁሉ ማህበራችን ከተጎጂዎች ጎን በመቆም የመንግስት የአጋዥነት ሚናውን በመወጣት ላይ ይገኛል። በሀገራችን የቅርብ ጊዜ ተመሳሳይ ክስተቶች ጋር ሲነጻጸር የአየር ንብረቱ መዛባት ሚሊዮኖችን ያጠቃ ቢሆንም ሀገራዊ ቅድመ ዝግጅቱና በመንግስትና በአጋር አካላት የተሰጠው ፈጣን ምላሽ ድርቁ የከፋ ጉዳት ሳያስከትል መቋቋም መቻሉ ከቀደሙት ዓመታት ተመሳሳይ ችግሮች ለየት ያደርገዋል። ማህበራችን ሲንቀሳቀስ የነበረው በተለይም የሚያጠቡ እናቶች፣ ነፍሰ ጡር ሴቶች፣ ከ5 ዓመት በታች የሆኑ ህፃናትና በጎርፍ አደጋ ከቀያቸው በተፈናቀሉ ወገኖቻችን ላይ በማተኮር የአልሚ ምግብና ምግብ ነክ ያልሆኑ እርዳታ በማቅረብ ሲሆን አሁንም ይህንን እገዛ በማድረግ ላይ ይገኛል። ይህንና መሰል ሰብአዊ እርዳታ ማድረግ የቻልነው ከእናንተ በሀገር ውስጥም ሆነ በውጭ ካላችሁ ወገኖቻችን ባገኘነው ያልተቋረጠ ድጋፍ ሲሆን እስካሁንም ከእናንተና ከአጋር እህት ማህበሮቻችን በተደረገልን ድጋፍ ለ300 ሺህ ያህል ተጎጂዎች ድጋፍ ማድረግ ችለናል። በመሆኑ ይህ የዘንድሮ የገቢ ማሰባሰቢያ የራት ምሽት ለእናንተ የወገን ደራሽነታችሁን እያሳያችሁ ላላችሁት የሰብአዊ ተግባር አጋሮቻችን ምስጋና ለማቅረብና እውቅና ለመስጠት እንዲውል ስናደርግ ታላቅ ደስታና ክብር ይሰማናል። የኢትዮጵያ ቀይ መስቀል ማህበር ከተቋቋመበት ጊዜ ጀምሮ ላለፉት 81 ዓመታት የቀይ መስቀልና ቀይ ጨረቃ እንቅስቃሴ መርሆዎችና የጄኔቫ ስምምነቶችን መሰረት በማድረግ በርካታ ሰብአዊና የልማት ተግባራትን በማከናወን ላይ ይገኛል። ከዚህ ጋር ተያይዞ ማህበራችን በተለያዩ ጊዜያት በሀገራችን በተከሰቱ የድርቅ፣ የእሳት፣ የጎርፍ እንዲሁም በልዩ ልዩ ግጭቶችና አደጋዎች የተጎዱ ወገኖችን ሕይወት መታደግ የቻለ አንጋፋ ማህበር ሲሆን በአሁኑ ወቅት ይህንኑ ሰብአዊ ተግባር አጠናክሮ ቀጥሏል። ድንገተኛ አደጋዎች ሲከሰቱ ለተጎጂዎች እርዳታ ከማቅረብ በተጨማሪ ማህበራችን ለአደጋ ተጋላጭ የሆኑ የህብረተሰብ ክፍሎችን በመለየት የምግብ ዋስትናና ማህበረሰብ አቀፍ የልማት ስራዎችን በማስፋፋት የአደጋ መከላከልና የመቋቋም አቅምን የማሳደግ የዘላቂ ልማት ስራዎች በማከናወን በርካታ ቁጥር ያለው ህብረተሰብ ህይወት ላይ ለውጥ እያመጣ መሆኑን ለመግለጽ እወዳለሁ። ለወደፊቱም ይህንኑ አጠናክረን በመቀጠል በሰብአዊ ተግባራት ብቻ ሳይሆን ለዘላቂ ልማትን በመሳተፍ ለዚሁ አይነት አደጋ ምላሽ የሚሰጡ የማይበገሩ ማህበረሰቦችን የመፍጠር ድርሻችንን እንደምንወጣ በማህበራችን ስም አረጋግጣለሁ። ክቡር ዶክተር ሙላቱ ተሾመ የኢፌዴሪ ፕሬዝዳንትና የኢትዮጵያ ቀይ መስቀል ማህበር የበላይ ጠባቂ፣ ክቡራትና ክቡራን፣ ማህበራችን በኤልኒኖ ምክንያት በተከሰተው ድርቅ ጉዳት ለደረሰባቸው ወገኖች ድጋፍ ለማሰባሰብ ከተንቀሳቀሰበት ጊዜ ጀምሮ ከሁሉም የህብረተሰብ አካላት የተደረገለት ድጋፍ ማህበራችን እውነትን ለህዝብ የተቋቋሙ መሆኑን ያስመሰከረበት ሆኗል። በመሆኑ የማህበራችን ህዝባዊ መሰረት እያደገ ከሄደ ማንኛውንም የተፈጥሮና ሰው ሰራሽ አደጋ ቀድሞ ለመከላከልም ሆነ ከተከሰተ በኋላ የከፋ ጉዳት ሳያስከትል ፈጥኖ ምላሽ ለመስጠት አቅሙን የሚያጎለብትለት ይሆናል። በዚህ አጋጣሚ ማህበራችን በተለያዩ ጊዜያት ባቀረባቸው የድጋፍና የእርዳታ ጥሪዎች እንዲሁም በራሳችሁ ተነሳሽነት ከማህበራችን ጎን በመሰለፍ የማህበሩን አቅም ለማጠናከርና በድርቅ የተጎዱ ወገኖችን ለመርዳት ያላሰለሰ ድጋፋችሁን ለለገሳችሁ በሀገር ውስጥና በውጭ ለምትገኙ መንግስታዊና መንግስታዊ ያልሆናችሁ ድርጅቶች፣ የንግዱ ማህበረሰብ አባላትና በጎ ፈቃደኞች ግለሰቦች በማህበራችን ስም የከበረ ምስጋናዬን አቀርባለሁ። በተለይም ድጋፋችሁን የገለጻችሁልን የህብረተሰብ ክፍል አካላትን ስብጥር ስንመለከት ከመዋለ ህፃናት ትምህርት ቤት ጀምሮ ወጣቶችና በዕድሜ የበለጸጉ አዛውንቶች፣ በውጭ ሀገር የሚኖሩ ኢትዮጵያውያንና የውጭ ሀገር ዜጎች ዕድሜ፣ ሃይማኖት፣ አመለካከትና ዘር ሳይገድባቸው በመሆኑ የቀይ መስቀልና ቀይ ጨረቃ መርሆዎቻችን ዋልታና ማገር የሆነውን ሰብአዊነት መሰረት ያደረገ መሆኑ
አመላካች ነው። በቀጣይም ለማህበራችን ሰብአዊ ዓላማ ያላችሁን ድጋፍ አጠናክራችሁ እንድትቀጥሉ ጥሪ እንዲያቀርብ ክቡር ዶክተር ሙላቱ ተሾመ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንትና የኢትዮጵያ ቀይ መስቀል ማህበር የበላይ ጠባቂ ይህንን የገቢ ማሰባሰቢያ የራት ምሽት በይፋ እንዲጀመር እንዲፈቅዱልን በታላቅ አክብሮት እየጠየቁ ለሁላችሁም የተሳካ የራት ምሽት እንዲሆን እመኛለሁ። አመሰግናለሁ። ቅድሚያ ለሰብአዊነት። እሺ ዶክተር አህመድን እጅግ አድርገን እናመሰግናለን። ከዚህ በኋላ በቀጥታ የምንሄደው ወደ ራት ግብዣው ይሆናል ማለት ነው። ሁላችሁንም እዚህ ስለተገኛችሁ ስለመጣችሁ እጅግ አድርገን እናመሰግናለን። በዚህ አዳራሽ ዛሬም እንደ ዛሬ ዓመቱ ሁሉ የተለያዩ ዝግጅቶች ደምቀው ቀይ መስቀል የሚደግፋቸው ወገኖች ስናስብ እናመሻለን። ከ80 በላይ ድርጅት ተወካዮች እዚህ አዳራሽ አብራችሁ ስላላችሁ እጅግ ኩራት ይሰማናል። በድጋሜ እንኳን ደህና መጣችሁ። ራቱ በይፋ መጀመሩን እናበስራለን። አደጋን ለመከላከል ተዘጋጅቶ የታጠቀ የሰብአዊነትን መርህ በየደረጃው ያሳወቀ የጤናና እንክብካቤ የበጎ ፈቃድ አገልጋይ ሚሊዮኖችን ያፈራ እንደ ዓይን ብሌን የሚታይ በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር የሰው ልጅ ሕይወት እንዲያገኝ ጤናው ከነክብሩ ህዝቦች በጋራ ተግባብተው በወዳጅነት እንዲኖሩ በመፈቃቀር ትብብር ዘላቂ ሰላም ያሰፍናል ነፃ ሰብአዊ ማህበር የኢትዮጵያ ቀይ መስቀል ቀይ መስቀል ቀይ መስቀል ቀይ መስቀል ቀይ መስቀል ቀይ መስቀል በዜግነት በሃይማኖት በፖለቲካ ልዩነት በርዕዮተ ዓለም ውዝግብ በግጭትና ጦርነት ወደ ማንም ሳያደላ ወደ ማንም ሳይወግን በሰብአዊ አገልግሎት ቀይ መስቀል የሁሉ መድን ወደ ማንም ሳያደላ ወደ ማንም ሳይወግን በሰብአዊ አገልግሎት ቀይ መስቀል የሁሉ መድን አደጋን ለመከላከል ተዘጋጅቶ የታጠቀ የሰብአዊነትን መርህ በየደረጃው ያሳወቀ የጤናና እንክብካቤ የበጎ ፈቃድ አገልጋይ ሚሊዮኖችን ያፈራ እንደ ዓይን ብሌን የሚታይ በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር አባልነት መስፈርቱ ወደ የትም ያልወገነ አንድ ነው ማህበራችን
ለሁሉም ሰው ክፍት የሆነ ለበጎ ፈቃድ እርዳታ እንጂ ለማንም ጥቅም ያልቆመ ቀይ መስቀል ዓለም አቀፍ ነው የሕዝብን ሰላም ያለመ በመኪና አደጋም ሆነ ወይ በወሊድ ሕክምና ቀይ መስቀል ፈጥኖ ደራሽ ነው ለደም ልገሳ ዋስትና በጊዜ የማይገደብ አገልግሎቱ እንዲዳረስ ቀንና ሌሊት ሚታተር የቀይ መስቀል ነፃ አምቡላንስ ስንቶች ፈልገዋቱና በመሪር ሐዘን ሲዋኙ ከናፈቁት ቤተሰብ ጋር በቀይ መስቀል ተገናኙ 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 ከናፈቁት ቤተሰብ ጋር በቀይ መስቀል ከ2 ሚሊዮን ብር በላይ ድጋፍ አድርገንልናል። ለእኔ አባት እጅግ ክብር ይሰማናል። ይህንን ስጦታ ስንበረክት እሳቸው ወደተቀመጡበት አቶ ወዲያው ሄዶ ስጦታውን ያበረክታል። እሳቸውን ከመቀመጫቸው ተነስተዋል። ስጦታውን ይቀበላሉ ማለት ነው። እሺ እጅግ አድርገን እናመሰግናለን። ይህ ድጋፍ ወደፊትም ተጠናክሮ እንደሚቀጥል ተስፋ እናደርጋለን። በዚህ የድጋፍ ማሰባሰብ ሂደት ውስጥ ብዙ ግለሰቦች ድጋፍ አድርገውልናል። የተወሰኑትን ነው በዛሬ ምሽት እዚህ በእናንተ መካከል እውቅናና ምስጋና የምንሰጠው። ሌላ ነገር ነው። በዚህ እጅግ ተደንቀን ተገርመን ቻችን ይገኛሉ። እርሳቸው የምስጋና ወረቀት እንሰጣለን። Can you imagine an individual just come to your office with 1 day, 2 days and live it in the office and live like that? የጤናና እንክብካቤ የበጎ ፈቃድ አገልጋይ ሚሊዮኖችን ያፈራል እንደ አይን ብሌን የሚታይ በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር ሌላዋ ወይዘሮ አልማዝ ግርማ ናቸው። እንዲሁ ድጋፋቸውን ይገኛሉ ይመስለኛል። እሱም ስጦታና በረከት በነገራችን ላይ የሚጨነው አመት አለ መከላከል
ነው ራሴ ያልኩት ልጄ ዶክተር ሙላቱ ተሾመ በክብር እንሸኛለን። ሁላችንም ከመቀመጫችን ተነስተን እንሸኛቸው። ክቡር ፕሬዝዳንቱ በየዓመቱ በዚህ ምሽት ላይ በመገኘት ለሚያደርጉልን ድጋፍና ፕሮግራም እጅግ አድርገን እናመሰግናለን። በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር በይፋ የተቋቋመ ለሰው ልጆች ክብር የኢትዮጵያ ቀይ መስቀል ነፃ ሰብአዊ ማህበር አባልነት መስፈርቱ ወደ የትም ያልወገነ አንድ ነው ማህበራችን ለሁሉም ሰው ክፍት የሆነ ለበጎ ፈቃድ እርዳታ እንጂ ለማንም ጥቅም ያልቆመ ቀይ መስቀል ዓለም አቀፍ ነው የሕዝብን ሰላም ያለመ በመኪና አደጋም ሆነ ወይ በወሊድ ሕክምና ቀይ መስቀል ፈጥኖ ደራሽ ነው ለደም ልገሳ ዋስትና በጊዜ የማይገደብ አገልግሎቱ እንዲዳረስ ቀንና ሌሊት የሚታተር የቀይ መስቀል ነፃ